እኔ አሁን አንዳንዱ ሰው ስሙታላችሁ አይደል? እድሌ ነው እንግዲህ ምን ይደረጋል? እድል ነው እንጂ እንደገና ደግሞ ለእድል ነው ማደግደግ። አንተ እድለኛ ነቴ ምናምን ሲባል ትሰማላችሁ። ለመሆኑ እድል የሚባል ትምህርት መጽሐፍ ቅዱሳዊ ነው ወይ ሲባል አይደለም። እድል የሚባል ትምህርት በቤተክርስቲያን የለም። 4 ነጥብ። መጽሐፍ ቅዱሳዊም አይደለም፣ ኦርቶዶክሳዊም አይደለም። እድል የሚባለው በጣም ብዙ መንገድ አለ። ፕሪደስቲኔሽን የሚባል አለ፣ እድል ይባላል። ድርሻ የሚባል ደግሞ አለ፣ እሱ እድል ይባላል። ከዛ ደግሞ ይሄ ድርሻ ማለት ስጦታ ማለት ነው። ከዛ ደግሞ ኦፖርቹኒቲ የሚባል አለ፣ የሆነ ነገር ከሆነ ነገር ጋር ሲጋጠም፣ ወይም የስራ በር ማለት ነው። የስራ በር ኦፖርቹኒቲ ማለት ለምሳሌ በአጋጣሚ አሁን አንድ ሰው ቤት ሊሰራ ድንጋዩን መፍለጥ አቅቶት እምቢ ሲለው መብረቅ ወርዶ ያን ድንጋይ ቢፈልጥለት ተጋጠመልኝ፣ ወቅትና ወቅቱ ተገናኘ እንደማለት ነው። ገጠመለት ከሱ ጋር ከሂደቱ ጋር። እና ኦፖርቹኒቲዎችን መጠቀም የሚባል አንድ በሊደርሽፕ ትምህርትም ይሰጣል። አብዛኛው ሰው ወጣት ከሆነ በቃ ያቀድከውን እቅድ ያንን እድል ተጠቀምበት ይባላል። የተፈጠረን በር ተጠቅመህ ግባ እንደማለት ነው ያኛው ኦፖርቹኒቲ የሚባለው። ይሄ እድል የሚባለው ግን እነሱ የሚያወሩት ስለ እጣ ፈንታ የሚባለው ነገር ነው። እጣ ፈንታ የሚባለው ማለት የሰውየው ማንነት ነው። የሰውየው ማንነት ተወስኗል። በቃ ድሃ እንድትሆን ከተወሰነብህ ድሃ ትሆናለህ ማለት ነው። ወይም ደግሞ ሀብታም እንድትሆን ከተወሰነልህ ሀብታም ትሆናለህ። ጥሩ ሰው እንድትሆን ከተወሰነልህ ጥሩ ሰው ትሆናለህ። እንደሱ ነው። ነገር ግን እነዚህ ትምህርቶች በጥንት የግሪክ አማልክት ዘንድ ይነገሩ የነበሩ ናቸው። በጥንት የግሪክ አማልክት ዘንድ ይነገሩ የነበሩ ናቸው። እድል፣ ህይወት ቀጣይ፣ ህይወት ቆራጭ የሚባሉ 3 አማልክት ሁላ ነበሩ። እነዚህ አማልክት የሰውን እድል ይወስናሉ ተብሎ ይታሰባል። ከዋክብት ጭምር የሰውን እድል ይወስናሉ ብለው ያስባሉ። ይሄኛው ኮከብ ሲወጣ በቃ ጥሩ እድል አገኛለሁ፣ ይሄኛው ኮከብ ሲወጣ ደግሞ ጥሩ እድል አገኛለሁ። ዛሬ ጨረቃ ወጥቷል፣ እንዲህ ያለ ነገር ይጣመምብኛል። ዛሬ ደግሞ ፀሐይዋ እንደዚህ ሆናለች፣ ይሄኛው ይቀራልኛል። ጨረቃ ዛሬ ጎደሎ ናት፣ ጥሩ ነገር አይገጥመኝም። ጨረቃ አሁን ሙሉ ስለሆነች ደግሞ ጥሩ ነገር ይገጥመኛል። ማክሰኞ ቀን ከቀኖች ሁሉ በጣም ጥሩ ነው፣ ሰኞ በጣም ጥሩ ሳይሆን አይቀርም፣ ረቡዕ በጣም የተሻለ ነው እያሉ በቀን ማንነትን የሚወስኑ ናቸው። ቀን የሚያሻሽሉ፣ ኮከብ የሚቆጥሩ። እነዚህን እድል ፈንታ እና ኮከብ ቆጠራ የሚለው ጠንቋዮቹ አሁን የመጡት አሁን መርጌታ ገሌ ምናምን እያሉ የሚጠነቋቁሉት እነዚህ ሁሉ የመጡት ከየት ነው? እነዚህ ኮከብ ቆጠራዎች ማለት ከጥንት የግሪክ አማልክት ጥንቁልና የመጡ ናቸው።